ከ4 አመት በፊት በሙዚቃ ተስፋ ቆርጬ ነበር ከተስፋ መቁረጥ ውስጥ ግን አውጥታ እዚህ ደረጃ ያደረሰችኝ ባለቤቴ ቀነኒ አዱኛ ነበረች ሲል አርቲስት አንዱዓለም ጎሳ በማህበራዊ ሚዲያ ላይ የተሰራጨውንና ብዙዎች የተቀባበሉትን ንግግሩን በተወካዩ አማካኝነት በትላንትናው ዕለት በሃጫሉ ሁንዴሳ አዋርድ ላይ ተናግሯል። ጉዳዩን እንነግራችኋለን። አንድ አሽከርካሪ በእግረኞች መንገድ በመሄዱ 100,000 ብር ተቀጣ። ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እያደገ ነው አለ የዓለም ባንክ። ምን ጉዳዮች ተነስተዋል ተሰሙታላችሁ። ድኜ ወደ ልጆቼና ቤተሰቦቼ ተመልሻለሁ ሲል ከወራት በፊት በህመም ምክንያት ወደ ጸበል ሄዶ የነበረው ጋዜጠኛ ቴዎድሮስ ካሳሁን ወደ ቤቱ መግባቱን በይፋ ገለጸ። እንደምን ዋላችሁ? እነዚህንና ሌሎችንም መረጃዎች አካተናል። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። አብራችሁ እንድትቆዩ እንጋብዛችኋለን። ናርዶስ አለማየሁ ነኝ። በትላንትናው ዕለት ሃጫሉ ሁንዴሳ አዋርድ ተካሂዷል። በርካቶች አርቲስቶች የተገኙበት ነበር። ከ4 አመት በፊት በሙዚቃ ተስፋ ቆርጬ ነበር ተስፋ ከመቁረጥ ውስጥ ግን አውጥታ እዚህ ደረጃ እንደደርስ ያደረገችኝ ባለቤቴ ቀነኒ አዱኛ ነበረች ሲል አርቲስት አንዱዓለም ጎሳ ተናግሯል። ትላንትና ሰኔ 22 የሃጫሉ ሁንዴሳ አዋርድ ላይ ነው ይሄንን የተናገረው። እንደምታስታውሱት ሃጫሉ ሁንዴሳ አንድ ወቅት በህይወት ያጣነው አርቲስት ነው። ባለትዳርና የሶስት ልጆች አባት የነበረ አርቲስት ነው። የ36 አመቱ ድምጻዊ ሃጫሉ ሰኔ 22 ቀን 2012 ነበር አዲስ አበባ ውስጥ በተፈጸመ ድንገተኛ ጥቃት ህይወቱ ያለፈው። አርቲስቱ ተወልዶ ያደገው አዲስ አበባ በስተምዕራብ በመትገኘው እንዲሁም ደግሞ 100 ኪሎ ሜትሮች የምትርቀው አምቦ ከተማ ነው የተወለደው። በአጭር ጊዜም በኦሮምኛ ተናጋሪው ህዝብ ዘንድ ብቻ ሳይሆን በመላው ሀገሪቱ በሚባል ደረጃ ተወዳጅ ሆነለትን ሰኝ ሞቲ የተሰኘውን አልበሙን አቀረበ። የዚህ የሙዚቃ ስብስብ አብዛኞቹ ግጥሞችና ዜማዎች ሃጫሉ በስር ላይ ያለ የሰራቸው እንደነበሩ ይነገራል። ከጥቂት አመት በኋላም ወደ አሜሪካ የሙዚቃ ስራዎችን ለማቅረብ በሄደበት ጊዜ ሁለተኛውንና ዋኤ ኬኛ አሊያም የኛ ነገር በሚል ትርጉም ያለውን አልበሙን ለቀቀ። በበርካቶች ዘንድ ተወዳጅነትን አተረፈ። በኦሮምኛ ቋንቋ የሚሰሙትን ብቻ ሳይሆን የኦሮምኛ ቋንቋውን ሳይገባቸው እንዲሁ ሙዚቃውን የሚወዱ በርካታ አድማጮችን ያፈራ አርቲስት ነበር። ሃጫሉ እንግዲህ ሙዚቃ ለኔ ህይወቴ ነው ውስጤ ነው ይላል። የህዝቤን ያኗኗር ዘዬ የማሳውቅበት የሆዴን የምገልጽበት የምተነፍስበት ሙዚቃ ሁሉ ነገሬ ነው ይል ነበር። እንግዲህ ይህ አርቲስት በ2012 ዓመተ ምህረት እንዳጣነው ብዙዎቻችን እናስታውሳለን። ትናንትና ታዲያ በርካታ አርቲስቶች የተገኙበት የ2017 የድምጻዊ ሃጫሉ ሁንዴሳ መታሰቢያ አዋርድ ተካሂዷል። በዚህ ጊዜ ከተሸለሙትና ስማቸው እየተጠራ ሽልማት ከወሰዱት መካከል በቅርቡ በፍቅረኛው ሞት ተጠርጥሮ ታስሮ የነበረውና የተፈታው አርቲስት አንዱዓለም ጎሳ ይገኝበታል። ምንም እንኳን አርቲስቱ በአካል ተገኝቶ ሽልማቱን ባይወስድም በተወካዩ በኩል ግን ሽልማቱን ወስዶታል። ታዲያ በዚህ ጊዜ ነበር አነጋጋሪ ሆኖ መልእክት በኦሮምኛ ያስተላለፈው። አንዱዓለም እንዲህ አለ። ተከታትለን እንመለስ። አያታ ታውሽሞ አንዱዓለም ገደረ ጅራ የሮአማ ከና አለባየው ፋታ ኬሰ ጅራ ዳምሰኒ ዳማቴኒ ወጋ ፍርዱራ አብዲ ኩተዴን ቱሬ አዱኛ ሙዚቃ ኬሰቲ ገሩ አብዲኮ ለፋ ካስቴ ከን ኦል ካስቴ ሰረርካ ከነቲ ነዴብስቴ አዳ ወራ ኮፊ ያደኖ ናፋተኡ ጀደራ ሁልፈዳ ከ4 አመት በፊት በሙዚቃ ተስፋ ቆርጬ ነበር ከተስፋ መቁረጥ ውስጥ አውጥታ ግን እዚህ ደረጃ ያደረሰችኝ ባለቤቴ ቀነኒ አዱኛ ነበረች። መታሰቢያነቱ ለቀነኒ አዱኛ ለሷ ይሁንልኝ ሲል ነበር የሰማችሁትን ኦሮምኛ መልእክት ያስተላለፈው ማለት ነው። እንግዲህ ከ5ኛ ፎቅ ላይ ወድቃ ህይወቷ ላለፈው ፍቅረኛው ያደረገችለትን ውለታ በተወካዩ በኩል ሽልማቱን ሲወስድ አስተላልፏል። የሃጫሉ አዋርድ ላይ የአመቱ ምርጥ ሙዚቀኛ አንዱዓለም ጎሳ በመሆንም ሽልማቱን በተመለከታችሁት መልኩ በተወካዩ በኩል ወስዷል ማለት ነው።
አንድ አሽከርካሪ በእግረኞች መንገድ በመሄዱ 100,000 የኢትዮጵያ ብር ተቀጥቷል። ባለስልጣኑ በኮሪደር መሰረተ ልማት ላይ የሚፈጸሙ ደንቦችን የተላለፉ ሰዎችን እየቀጣ ይገኛል። እኛም በዜና ወጃችን በቲክቶክ ቻናላችንም ላይ የአዲስ አበባ የደንብ ማስከበር ባለስልጣን በየጊዜው ህግ የጣሱ አካላትን በራሱ ፔጅ ላይ በዜና መልክ ይፋ ያደርጋል። እንግዲህ የምትመለከቱት መኪና በእግረኞች መንገድ በተሽከርካሪ በመሄዱ ደንብ ተላልፎ ስለተገኘ አሽከርካሪ 100,000 ብር መቀጣቱን ነው ያወቀነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ወረዳ 2 ቦሌ ማተሚያ ቤት አካባቢ በተለምዶ የኮሪደር ልማቱ ላይ የእግረኞች መንገድ ላይ ነበረ በተሽከርካሪ በመሄድ ደንብ እየተላለፈው። ይህ አሽከርካሪ እንግዲህ ከአዲስ አበባ ከተማ ትራፊክ ፖሊሶች ጋር በመተባበር በቁጥጥር ስር ውሏል። ቅጣቱንም መቀጣቱ ነው የታወቀው። ባለስልጣኑ በህብረተሰቡ ጥቆማ መሰረት ክትትል በማድረግ ሁለት አሽከርካሪዎችን ከነ ተሽከርካሪያቸው በቁጥጥር ስር ካዋሏቸው በኋላ አንደኛው 100,000 የኢትዮጵያ ብር የተቀጣ ሲሆን ሌላኛው ተሽከርካሪ ደግሞ ተጨማሪ ምርመራ ስለሚያስፈልግ የማጣራት ስራ በመሰራት ላይ መሆኑ ነው የተገለጸው ማለት ነው። ባለስልጣኑ ወይም የአዲስ አበባ ከተማ ደንብ ማስከበር ህብረተሰቡ ለሰጠው ጥቆማ አመሰግናለሁ ብሏል። የጋራ ሀብት የሆኑ የኮሪደር ልማትና ሌሎች አካባቢ የሚገኙ መሰረተ ልማቶችን ጉዳት በሚያደርሱና ደንብ በሚተላለፉ አካላት ላይ እርምጃ እንዲወሰድ የሚሰጠውን ጥቆማ ማጠናክሮ በመቀጠል ሰዎች እንደዚህ አይነት ጥሰቶች ሲፈጸሙ ለደንብ ባለስልጣኑ በማመልከት እንግዲህ ኃላፊነታቸውን እንዲወጡ ሲልም ነው መልእክቱን ያስተላለፈው። ህብረተሰቡም ለማንኛውም የደንብ መተላለፎች መረጃ ባይኑ የተመለከተውን ስህተት ወይም ደግሞ ህግ ተጥሷል ብሎ ካሰበ በ9995 ነፃ የስልክ መስመር ጥቆማ እንዲሰጥም የደንብ ባለስልጣን መልእክት አስተላልፏል። ኢትዮጵያን ጨምሮ በ39 ሀገሮች ላይ ከፍተኛ ድህነት በፍጥነት እያደገ ነው አለ የዓለም ባንክ። ይህንን መረጃ ወጣው የዓለም ባንክ ነው። ዓለም ባንክ ኢትዮጵያን ጨምሮ በ39 ኢኮኖሚዎች ግጭትና ለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ መባባሱን ተመልክቻለሁ ሲል ይፋ አድርጓል። ደካማና በግጭት የተጎዱ የተባሉት 39 ሀገሮች ከጎርጎሮሳዊው 2020 ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የባንኩ ትንታኔ ነው ያመላከተው። ግጭትና ለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት አካባቢ ከፍተኛ ጉዳት እያደረሰ እንደሚገኝም ነው የዓለም ባንክ በይፋ ያስታወቀው። በሀገሪቱ ግጭትና ለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ጭምር መባባሱን በርካታ ቁልፍ የልማት ግቦችም ወደማይደርሱበት ደረጃ መድረሳቸውን የዓለም ባንክ ይፋ ባደረገው መልእክት ነው ይህንን ያሳየው። ጥናቱ የኮቪድ-19 ወረርሽኝ ከተቀሰቀሰበት ከ2020 ወዲህ ደካማ ወይም ደግሞ በግጭት የተጎዱ የተባሉ 39 ሀገራት የሚገኙበት አጠቃላይ ሁኔታ የተገመገመበት ነው። ይሄ ጥናት በነገራችን ላይ ከነዚህ 39 ኢኮኖሚዎች መካከል 21 አሁንም ግጭት ውስጥና አለመረጋጋት ውስጥ ወይም ጦርነት ውስጥ የሚገኙ ሀገራት ናቸው። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ሀገር ናች ተብሏል። ከኢትዮጵያ በተጨማሪ ደግሞ ጎረቤቶቿ ሱዳን፣ ሶማሊያ፣ ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ከ2020 ወዲህ ኮቪድ የተከሰተበት ጊዜ ማለት ነው ባሉት አመታት ግጭቶች ተደጋጋሚና ገዳይ እየሆኑ ሲሄዱ ኢትዮጵያን ጨምሮ ደግሞ ደካማና በግጭት የተጎዱ የተባሉ ወደ 38-39 የሚጠጉ ሀገራት በዋና ዋና የእድገት ጠቋሚዎች ላይ ወደ ኋላ መቅረታቸውና አሁን ካለው ሁኔታ በጣም ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ ያመላክታል። ወርልድ ባንክ የሚባለው ማለት ነው። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት ወይም ጂዲፒ በማደግ ላይ በሚባሉ ሌሎች ሀገራት በ2.9% ሲያድግ በእነዚህ በነገርኳችሁ ኢትዮጵያን ጨምሮ በ39 ሀገሮች ግን በአመት በአማካይ በ1.8% ወርዷል ማለት ነው። ግጭት ወይም አለመረጋጋት በበረታባቸው ሀገራት ደግሞ በዚህ አመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት በሆነው ከ$3 በታች ዕለታዊ ገቢ ህይወታቸው እየተደገፈ ይገኛል። በእርዳታ ናቸው ማለት ነው። ይህ እንግዲህ በተቀረው ዓለም ካለው አጠቃላይ ድምር በጣም ይበለጠ ነው። ስለዚህ እነዚህ ሀገራት ኢኮኖሚያቸው አሽቆልቁሏል ማለት ነው። ከዚህ ባሻገር ቁጥሩ በሚቀጥሉት 5 አመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅም የዓለም ባንክ ሰነድ ትንበያውን አሳይቷል። ይህ ማለት በመጪው 2030 ከዓለም የመጨረሻ ድሆች 60% ድርሻ ይዛሉ ማለት ነው። ኢትዮጵያን ጨምሮ ግጭት፣ አለመረጋጋት፣ ሁከት፣ ብጥብጥ የሚፈተናቸው ሀገራት በአማካኝ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የስራ ዕድል መፍጠር አልቻሉም። ከ2022 በሀገሪቱ ወይም
ደግሞ በእነዚህ ሀገራት 270 ሚሊዮን ሰዎች መስራት ከሚችሉበት የእድሜ ክልል ላይ ቢደርሱም የተቀጠሩት ግን ግማሽ ያክሉ ብቻ ናቸው። ይሄ ማለት ወጣቶች የስራ የማግኘት እድላቸው ያሽቆለቆለ ነው። የዓለም ባንክ ምክትል ዋና ኢኮኖሚስት አያን ኮሴ ከእድገት ይልቅ ኢኮኖሚያዊ መቀዝቀዝ ግጭትና ለመረጋጋት በበረታባቸው ኢኮኖሚዎች ላይ የተለመደ ነው እንደዚህ አይነት ሪፖርት ብለዋል። ዓለም አቀፉ ማህበረሰብ ኢኮኖሚያቸው ለተቀዛቀዘ ሀገራት ከፍተኛ ትኩረት ሊሰጥ እንደሚገባም አሳስበዋል። እድገትና ልማትን በሚያደርጉና ግጭትና ለመረጋጋት ግን በሚፈትናቸው ሀገራት መልሶ ማስጀመር ወይም እንዲያንሰራሩ ማድረግ ቀላል ባይሆንም የሚቻል እንደሆነ ግን ግምታቸውን እያስቀመጡ ይገኛሉ። ወደ መጨረሻው ዜናችን ስልናልፍ ጋዜጠኛ ቴዎድሮስ ካሳሁን በህመም ምክንያት ወደ እምነት ቦታ መሄዱ ብዙዎቻችን እናስታውሰው ነው። በምስሉ ላይ የምትመለከቱት በተለያዩ የመዝናኛ ፕሮግራሞች ላይ የምናቀው መድረክ ሲመራ እንዲሁም ደግሞ የመዝናኛ ፕሮግራሞችን በፋና በተለያዩ ሚዲያዎች ያገሪቱ የግልና የመንግስት ሚዲያዎች ላይ የመዝናኛ ፕሮግራሞችን በማቅረብ የሚታወቅ ጋዜጠኛ ነው። ዛሬ እንግዲህ ድኜ ወደ ልጆቼና ቤተሰቦቼ ተመልሻለሁ ብሏል። በገዳም 40 ቀናትን ከቆየ በኋላ እግዚአብሔር ምረቱን በላይ ላይ አፍስሶልኝ በፈውስ በበረከትና በቃላት ለመግለጽ የሚከብድ ጥልቅ ውስጣዊ ሰላም ተሞልቼ ወደ ቤቴ ተመልሻለሁ ብሏል። ይህ ጋዜጠኛ እንግዲህ ወራት በፊት ህመም ገጥሞት ጥሩ ስሜት ላይ አይደለም ያለሁት ራስህን አጥፋ የሚለኝ ነገር አለ እንደዚህ አይነት መንፈስ ሲመጣብኝ ወደ እምነት ቦታ ወይ ደግሞ ወደ ጸበል ቦታ ሄድኩኝ ብሎ በራሱ የቲክቶክ አካውንት ላይ ፖስት ካደረገ በኋላ በተለይ በፌስቡክ በስፋት ስለተሰራጨ በተለይ በሚዲያው ማህበረሰብ ላይ በስፋት ስለተሰራጨ በርካታ ሰዎች በልበ ቅንነት የየራሳቸውን አስተዋጽኦ አድርገውለት ገንዘብ ሁሉ ተዋጥቶለት ነበር እንዲታከም ወይም ደግሞ ያለበት ሁኔታ እንዲወጣ ማለት ነው። ትላንትና ከሰዓት ሙሉ እና የታደስኩኝ ሆኜ ወደ ውድ ልጆቼና ቤተሰቦቼ ተመልሻለሁ። በመከራ ቀናት ውስጥ ከኔ ጋር አብሮ የተጓዘውንና ወደዚህ የመታደስ ቅጽበት ያደረሰኝን ፈጣሪም አመሰግናለሁ ብሏል። ዛሬ በራሱ ገጽ ላይ በለጠፈው መሰረት ማለት ነው በመተመለከቱት መልኩም ከቤተሰቦቹ ጋር እንደተገናኘ ያሳያል። በዚህ ጉዞ ከጎኔ ለነበራችሁም ጸሎታችሁ፣ ፍቅራችሁ፣ አብሮነታችሁ የዚህ ደስታ የኔ ደስታ አካል ናችሁ። ይህንን ጸጋ በጋራ ተካፍለናል ብሏል። አሁን ደግሞ እግዚአብሔር እኔን እንደፈወሰኝ እናንተንም በእኔ መንገድ ከጎኔ ለቆማችሁት ሁሉ በሚያስፈልጋችሁ ማንኛውም ሁኔታ በመጠሩት አቅጣጫ ሁሉ እግዚአብሔር ወይም ፈጣሪ ከጎናችሁ ይቆምላችሁ፣ ይራራላችሁ፣ ፊቱን ይመልስላችሁ፣ ያብራላችሁ በማለት ደስተኛ ሆኖ መመለሱን በራሱ የማህበራዊ ድረገጽ ላይ ይፋ አድርጓል። በርካታ ኢትዮጵያውያንም ለሱ ርብርብ አድርገው ነበር። ለነዚህ አካላትም ምስጋናውን አቅርቦ ከነበረበት የእምነት ቦታ በፍጹም መረጋጋት መመለሱን በራሱ የፌስቡክ ገጽ ላይ ይፋ አድርጓል ማለት ነው። አሁን ደግሞ ወደ አሃዱ ዜናዎች ወስዳችኋለሁ። በኬንያ በነበረው ተቃውሞ ቢያንስ 14 ሴቶች መደፈራቸው ስለመነገሩ የ80 ዓመቱ የዩጋንዳ ፕሬዝዳንት ለስድስተኛ ዙር ብሔራዊ ምርጫ እንደሚወዳደሩ ስለማስታወቃቸው፣ ሩሲያ በዩክሬን ላይ 537 የአየር ጥቃት ፈጽሚያለሁ ስለማለቷ፣ በእስራኤል ደግሞ አዲስ ጥቃት 45 ዜጎች በጋዛ ስለመገደላቸው ከአሃዱ ስቱዲዮ ሰፊ ትንታኔ ይዞ ባልደረባዬ ክብሮም ወርቁ እናንተን ከአሃዱ ስቱዲዮ ይጠብቃችኋል። ወደ ክብሮም ወስዳችኋለሁ። እኔ ክብሮም ወርቁ ነኝ። አሁን አንኳር ዘገባዎቹን አስቀድማለሁ። የኦሮሚያ ክልል በህገወጥ መንገድ ሊሸጥ የነበረ ከ560 ሺህ ሊትር በላይ ነዳጅ በቁጥጥር ስር መዋሉን አስታወቀ። በኦሮሚያ ክልል በበጀት ዓመቱ 560,770 ሊትር ነዳጅ በቁጥጥር ስር መዋሉን የክልሉ ንግድ ቢሮ ለአሃዱ አስታውቋል። የቢሮው ቁጥጥርና ክትትል ዳይሬክተር ጌታቸው ቆጲሳ ለአሃዱ እንደገለጹት በ2017 በጀት ዓመት ከጸጥታና ከተለያዩ የፍትህ አካላት ጋር በተሰራው ስራ ከ62.8 ሚሊዮን ብር በላይ የሚገመትና በህገወጥ መንገድ ሊሸጥ የነበረ ነዳጅ በቁጥጥር ስር መዋሉን ተናግረዋል። በአገር አቀፍ ደረጃ ነዳጅ አሳሳቢ የሆነ በመጣበት ወቅት ከፍተኛ መጠን ያለው ነዳጅ በቁጥጥር ስር መዋል ቀላል አይደለም ሲሉም ተናግረዋል። እንዳጠቃላይ በአመት ውስጥ የተካሄደው ህገወጥ ስራ ነዳጅን በሚመለከት በተለይ ነዳጅ ነው እንግዲህ በአሁኑ ሰዓት ትልቁ አጀንዳ ሆኖ ያለው። በዚህ በአመት ውስጥ ወደ 560,770 ሊትር ቁጥጥር ውሎ ወደ 62 ሚሊዮን 892,000 ብር ግምት የሚሆንና ከዛ ውስጥ ወደ 35 ሚሊዮን 776,000 ነው። ሌላው በሂደት ላይ በፍርድ ሂደት ላይ ያለ መሆኑን ነው። እንደ ሀገር የነዳጅ አቅርቦትና ፍርጭት ላይ የሚታየውን ክፍተት መፍታት ያስፈልጋል ያሉት ዳይሬክተሩ ከነዳጅ ጋር በተያያዘ አዲስ በወጣው አዋጅ መሰረት እንዲሰሩ እየተደረገ ነው ብለዋል።
በህወሓትና በሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌደራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገልጸዋል። በቅርቡ ህወሓትና ሻዕቢያ ጥምረት እየፈጠሩ መሆናቸው የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ ከፍተኛ አመራሮች አሳስበዋል። የቀድሞ ህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ያሉትን ጥምረት መንግስት ሊያቋርጠው ይገባል ነው ያሉት። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች አንዱ የሆኑት ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው ደግሞ የጥምረቱ ዓላማ ግልጽ አይደለም ብለዋል። በምርጫ ቦርድ የተሰረዘው የህወሓት ፓርቲና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግርኛ ጽምዶ ወይንም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንን ጥምረት በሚመለከት ሐሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ሲሉ ነው የጠሩት። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ገልጸዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና ማቋረጥ ያለባቸው የትግራይ ልሂቃንና ፌዴራል መንግስቱ ናቸው በማለት ሐሳባቸውን ሰጥተዋል። ለጤና ችግር የሚያጋልጥ የተበላሸ በርበሬና ዱቄት በወፍጮ ቤቶች እየተሸጠ በመሆኑ ማህበረሰቡ ጥንቃቄ እንዲያደርግ ተጠይቋል። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶችና የንግድ ቦታዎች ላይ የተበላሸ ዱቄትና በርበሬ እየተሸጠ በመሆኑ ማህበረሰቡ ከፍተኛ ጥንቃቄ ማድረግ እንደሚገባው የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደለ ለአሃዱ እንደገለጹት ለጤና ከፍተኛ ችግር የሚያስከትሉ የዱቄትና በርበሬ ምርቶች በአንዳንድ ወፍጮ ቤቶችና ንግድ ቦታዎች ላይ ሲሸጡ መያዛቸውን ተናግረዋል። በዚህ ዓመት ማለትም በ10 ወራት ውስጥ ብቻ ግምቱ 4.6 ሚሊዮን ብር የሚሆን 257 ኩንታል የተበላሸ በርበሬ ሲሸጥ በማህበረሰቡ ጥቆማ በመያዙ እንዲወገድ መደረጉን ጠቁመዋል። በተጨማሪም የጤና ችግር የሚያስከትል ከ37 ኩንታል በላይ የሚሆን ዱቄት በተደረገ ክትትል መያዙንም አብራርተዋል። አካባቢዎቹን ደግሞ እንጠቁማችሁ። እነዚህ ይሄ ችግር የታየባቸው ክፍለ ከተማዎች አዲስ ከተማ፣ ልደታ፣ በቃቂ ቃሊቲ፣ በኮልፌ ቀራኒዮ እንዲሁም በጉለሌ ክፍለ ከተሞች መሰል ምርቶች ተገኝተዋል ተብሏል። የስራና ክህሎት ሚኒስቴር በህዝብ ተወካዮች ምክር ቤት እንዲጸድቅ ያቀረበው ረቂቅ አዋጅ እኛን ከስራ ውጭ የሚያደርግ ነው ሲሉ ኤጀንሲዎች ቅሬታቸውን አቀረቡ። የስራና ክህሎት ሚኒስቴር በህዝብ ተወካዮች ምክር ቤት እንዲጸድቅ የቀረበውና እስከ 35 ሚሊዮን ብር የሚደርስ የዋስትና ማስያዣ በሚኒስቴር መስሪያ ቤቱ የባንክ ሂሳብ ቁጥር ወይም ባንክ አካውንት ውስጥ ማስቀመጥ አለባችሁ የሚለው አዋጅ እኛን ከስራ ውጭ የሚያደርግ ነው ሲሉ ኤጀንሲዎች ቅሬታቸውን ለአሃዱ አቅርበዋል። ዜጎችን ወደ ውጭ ሀገር ለስራ ስምሪት በሚልኩ ኤጀንሲዎች ዙሪያ የቀረበው ረቂቅ አዋጅ $50,000 እስከ $250,000 ለዋስትና ማስያዣ በሚኒስቴር መስሪያ ቤቱ አካውንት ማስቀመጥ አለባቸው የሚለው ድንጋጌ ከተለመደው አሰራር ውጪ ነው ሲሉ ቅሬታ አቅራቢዎቹ ተናግረዋል። ሚኒስቴር መስሪያ ቤቱ አዲስ ረቂቅ አዋጅ አዘጋጅቷል። አዲሱ ረቂቅ አዋጅ ደግሞ የኢትዮጵያ የውጭ ሀገር ስራ ስምሪት ላይ የተሰማሩ ኤጀንሲዎችን በአንድም በሁለትም በሌላም አንቀጾች ዙሪያ አቅማችንን ሊፈትሽ የሚችል ሊያሰራን የሚችል አዋጅ ስላልሆነ ይታይልን የሚል ቅሬታ ነው ያለን። አንደኛ ሚኒስቴር መስሪያ ቤቱ የሰለጠነ የሰው ኃይል ኤጀንሲዎች የምንመድበው እኔ ነኝ ማለቱ በእኛ በኩል ለስራው የማያመች ከዚህ ቀደም ተሞክሮ ውጤት ሊያመጣ ያልቻለ በመሆኑ እሱ እንዲስተካከል፣ በሁለተኛ ደረጃ የሕክምና ምርመራ ወጪ የሚሸፈነው በኤጀንሲዎች ነው መባሉ ፊት ብታደርግ ልጅቷ እኛን ለከፍተኛ ኪሳራ ሊዳርገን የሚችል ስለሆነ፣ ሶስተኛው ሚኒስቴር መስሪያ ቤቱ ለዋስትና ማስያዣ እያንዳንዱ ኤጀንሲ በጥሬ ገንዘብ በሚኒስቴር መስሪያ ቤቱ አካውንት ውስጥ ማስቀመጥ አለበት የሚለው ነገር እጅግ ሊጎዳን የሚችል አቅማችንን በጣም ሊፈትሽ የሚችል ከሌለን ደግሞ ከስራ ውጭ ሊያደርገን የሚችል የተጋነነ የዋስትና ማስያዣ ገንዘብ ተጠይቀናል። ካለው ከቀጠናው አገር የተጋነነ እየተባለ ያለው $100,000 የኢትዮጵያ ነበር። እርሱ አልበቃ ብሎ ነው አሁን ወደ 250,000 ያደገ። ምንድነው የተፈለገው? ቀጥ ብሎ መቆሙ አይቀርም። በእርግጠኝነት መነገር አዋጁ በጸደቀ ማግስት ስራ ይቆማል። ስራ ሲቆም ደግሞ የልጆቻችን መንገደኞች ናቸው። በባህርም በየብስም ይሄዳል። መሄዱ እኮ አይቀርም። በህግ የሰዎች ዝውውር አሳልፈ ትሰጣቸዋለህ እንጂ ልጆቹ መሄዳቸው አይቀርም። ሳውዲም ሰራተኛ ማግኘት አይቀርም። ሌሎቹ በአረብ ሀገሮች ሰራተኛ ማግኘታቸው አይቀርም።
አይቀርም። የኛ ልጆችም መሄዳቸው አይቀርም። የሚዘጋው የኛ ስራ ነው። ኤጀንሲዎች ነን ስራ የምናቆመው። ከባንክ ጋር ያላችሁን ስራም አንፈልግም፣ ካርቱን አምጡና በሚኒስቴር መስሪያ ቤቱ አካውንት አስቀምጡ ነው። ይሄ ደግሞ እኔ ከባንክ ጋር የመስራት መብቴን ይገድበኛል። ሁለተኛ ነገር በዋስትና አኳያ አንድ የኢትዮጵያ ኤጀንሲ ከአካባቢው አገሮች ጋር ተፎካክሮ እየሰራ ባለበት ሁኔታ እነዛ ደግሞ በ28,000 እና በ11,000 የሁለት ዓመት ነው እንደነገርኩ የፈቃድ ዋስትና ያንን ኢንቨስት እያደረገ ባለበት 250,000 እዚህ ጋር ገንዘብ ታስሮ እንዴት ነው ኮምፒት የምናደርግ? አህዱም አዋጁን ለሕዝብ ተወካዮች ምክር ቤት ከማቅረቡ በፊት ኤጀንሲዎችን ስለ ጉዳዩ አላወያየም ነበር ወይ? የኤጀንሲዎቹን ቅሬታ እንዴት ይመለከተዋል? ሲልም የሥራና ክህሎት ሚኒስቴርን ጠይቆ ነበር። በሚኒስቴር መስሪያ ቤቱ የውጭ ሀገር የሥራ ስምሪት መሪ ሥራ አስፈጻሚ ኤርሚያስ በድሉ በሰጡት ምላሽም አዋጁ $250,000 እንዲከፍሉ የሚያስገድድ አይደለም ብለዋል። አዋጁ በ5 ደረጃ ተከፍሎ ከ$50,000 ጀምሮ በ100,000 በ150,000 እንዲሁም በ200,000 እና በ250,000 አማራጮች እንዲቀመጥ ነው የተደረገው ሲሉ መሪ ሥራ አስፈጻሚው ምላሽ ሰጥተዋል። አዋጁ ላይ 250,000 የሚለው 250,000 እንዲከፍሉ ወይም ደግሞ 250,000 እንዲያስይዙ የሚያስገድድ አይደለም አዋጁ። መጀመሪያ እሱ ላይ ስህተት አለ። አሁን ለዜጎች አደጋ ሲደርስባቸው ጥቅም ላይ የሚውል እንደ ኢንሹራንስ የሚያገለግል ማስያዣ የሆነና በስራና ክህሎት ኤጀንሲው ቶሎ ሪስፖንድ ካላረገ እንዲያረግበት አሁን ባለው 923ቱም 1246ቱም ላይ ያለው $100,000 ነው። $100,000 ኦልሬዲ አሁን ያለው ኤጀንሲ ጠቅላላ $100,000 ባንክ ላይ በማይንቀሳቀስ ማሳጅ አድርገው ነው አሁን እየሰሩ ያለው። አሁን ምድር የተደረገው አሁን ያለው ኤጀንሲ $100,000 እንትን የሚለው በአሁኑ ግን በ5 ደረጃ ተከፍሎ ከ$50,000 ጀምሮ እስከ $250,000 በደረጃ እንዲቀመጥ ነው የተደረገው። ውይይት ተደርጓል። አዎ ተደርጓል። በተደጋጋሚ ኢቭን በደብዳቤ በፊርማ ራሱ ያለ ከአንድ ዓመት በላይ ሆኖታል። የመጀመሪያ ውይይት ስንጀምርኛ ኤጀንሲዎች ጋር አዋጅ ብቻ ሳይሆን በነጠላ ከዛ በፊት ከማህበራት ጋር ፌዴሬሽን ኤጀንሲዎች ጋር ተደርጓል። እሱ ብቻ አይደለም እኮ የተደረገው ባይዜ ከሌሎች አዋጆች የበለጠ ደግሞ ለየት የሚያደርገው አንዳንድ ነገሮች እስቲ በፓይለት ደረጃ ብንሞክረው ውጤቱ ምን ይመስላል ብለን እኮ ሞክረናል እኮ ያውቃሉ ኤጀንሲዎች ሁሉም ያውቃል በተለያየ ጊዜ። አዋጁ የዋስትና ማስያዣው ገንዘብ ወደ ሚኒስቴር መስሪያ ቤቱ የሂሳብ ቁጥር እንዲገባ የሚያደርገው በኤጀንሲዎችና በባንኮች መካከል ያለው አሰራር ግልጽ ባለመሆኑም ነው ብለዋል። አንድ ድርጅት በ6 ወራት ውስጥ ተሽከርካሪ ሊያቀርብልን ቢዋዋልም ስምምነቱ ሳይፈጸም ላለፉት ለ5 ዓመታት እየተጉላላን ነው ሲል የአራራ የታክሲ ዘርፍ ማህበር ገልጿል። 30% ቅድመ ክፍያ ከፍለን በ6 ወራት ውስጥ ተሽከርካሪ ሊያቀርብልን ከኤል ኦቶ ኢንጂነሪንግ እና ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ ጋር ብንዋዋልም ተፈጻሚ ሳይሆን 5 ዓመት ደፍኗል ሲሉ የአራራ የታክሲ ዘርፍ ማህበር አባላት ቅሬታቸውን ለአህዱ አቅርበዋል። ከ550 በላይ የሚሆኑ አባላትን የያዘው የአራራ የታክሲ ዘርፍ ማህበር አባላቱ የከፈሉት ገንዘብ እንዲመለስላቸው በተደጋጋሚ በጽሁፍና በአካል ቢጠይቁ ምላሽ እንዳልተሰጣቸው አብራርተዋል። በተጨማሪም በወቅቱ በ2012 እና በ2013 ዓ.ም የነዳጅ ተሽከርካሪዎች እንዲቀርቡላቸው የተዋዋሉ ቢሆንም የተወሰነ የዋጋ ጭማሪ በማድረግ የኤሌክትሪክ ተሽከርካሪዎች እንዲመጡላቸው መስማማታቸውን አብራርተው ነበር። በዚህም የኤሌክትሪክ ተሽከርካሪዎችን ለማምጣት በቂ የገንዘብ ብድር እንዲሰጥ በሚል ከሶስተኛ ወገን ጋር ማለትም ከታክሲ የገንዘብ ቁጠባና ብድር ህብረት ሥራ ማህበር እንዲዋዋሉ የተደረገ መሆኑን ተናግረዋል። ከ3 ወር እስከ 6 ወር መኪና ሊያመጣልን 2013 ላይ አግሪመንት ፈጸምን። ነገር ግን ያንን መኪና በ3 ወር በ6 ወር አላመጣም። በአመት እያለ ከነዳጅ ታክሲ ወደ ኤሌክትሪክ ታክሲ መቀየር አለበት ብሎ ባንኩንም ምኑንም አመቻቻለን ብሎ አግሪመንታችን እንደዛ ነው የሚለው። 5 ዓመትና 6 ዓመት የሞላን ሰዎች አለን። ወደ ኤሌክትሪክም ቀይረን ውላችን አሁን ላይ ደግሞ ወደ ኤሌክትሪክ ስንቀይር የነበረን ውል በአንድ 3 ወር ውስጥ መኪና ሊያስረክበን የሶስትዮሽ ውል እንድናደርግ አበዳሪውን ድርጅት ደግሞ ታክሲ የሚባል በኤልአውቶ ስር ያለ አበዳሪ ድርጅት ቀጥታ ከነሱ ጋር የሶስትዮሽ ውል እንድናደርግ አድርጎ ገንዘብ እንድናስገባ በ15 ቀን ጊዜ ውስጥ አድርጎ እንደገና ሌላ 300 እና 400 ሺህ ብር እንድናስገባ አድርጎ መኪናውንም አላመጣም። በውላችን መሰረት ያመጣው መኪና ደግሞ ኤሌክትሪክ መኪና ሆኖ ከውላችን ውጪ ነው። እሱንም ደግሞ በውላችን መሰረት በዛ ዋጋ ስጠን ቢባል
ቢባልም ፈቃደኛ አልሆነም። በጣም በመጉላላት ላይ ነው ያለነው። ኤልኦቶ ኢንጂነሪንግ ኤንድ ትሬዲንግ ነው ከመጀመሪያውም ጀምሮ ውሌን ያለን ከሱ ጋር ተዋዋልን በኋላ በ4 ወር ውስጥ አመጣለሁ ብሎ ነው ሙሉ ተገጣጥሞ ያለቀለት ሰዎች የሚመጣ ማለት ነው። ያንን ተዋውለን ከጨረስን በኋላ 4 ወር ተበቀናየን ምንም የለም። አሁንም ብንጠብቅ የለም። አህዱም ይህንን ቅሬታ በተመለከተ ኤልኦቶ ኢንጂነሪንግ እና ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ የኮሙኒኬሽን እና ኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ ኢሳያስ ታፈሰን አነጋግሮ ነበር። በምላሻቸውም በውሉ መሰረት ላለመፈጸሙ የተለያዩ ምክንያቶች መኖራቸውን አንስተው በዋናነት የኮቪድ መከሰት፣ አምራች ድርጅቶች የሞዴል ለውጥ ማድረጋቸው እንዲሁም አበዳሪ ድርጅት መታጣቱ መሆኑን አብራርተዋል። 5 ዓመት የሆነበት ምክንያት የተለያዩ ምክንያቶች አሉ። ከውላችን ጀምሮ ማለት ነው በርካታ በዓለም አቀፍ ደረጃ ላይ የመጣ ቀውስ ነበረ በኮቪድ ምክንያት። ሁለተኛ አምራች ድርጅት ደግሞ የሞዴል ለውጥ በማድረግ ምክንያት አበዳሪ ድርጅት በማጣት እና ባለማግኘታቸው ገዢ ማግኘት ስለነበረበትና ዘግይቷል። በርካታ ምክንያቶች ቢኖሩ እነዚህ ዋናዎቹ ናቸው። ደንበኞቻችን ጋር በተደጋጋሚ ውይይት አድርገናል። የመጡትን መኪኖች በአካል ድሬዳዋ ድረስ የአራራይ አመራሮች ሄደው ተገኝተው ቦታው ድረስ ድሬዳዋ ሄደው መኪናው የተሻለ ዘመናዊ መሆኑን አይተው አምነውና ደስተኛ መሆናቸው በምታሉ። ከሱ ባሻገር ደግሞ የዶላር ልዩነት ላይ ለውጥ ካለ ሁልጊዜ ለውጥ ይመጣል። የዋጋ ጭማሪ ሳይሆን የዶላር ማስተካከያ ልዩነቱ ነው የሚከፈለው። የተወሰነ የቅድመ ክፍያው እኛ ጋር ያላቸው ገንዘብ መኪና ካላገኙ ገንዘቡ የነሱ ነው ማለት ነው። ስለዚህ በአንድም በሌላ መንገድ መኪናውን የማይፈልጉ ከሆነ ገንዘባቸው ተመላሽ ይሆናል ማለት ነው። በተጨማሪም የገቡ ኤሌክትሪክ ተሽከርካሪዎችን በተመለከተ ከማህበሩ ግማሽ በመቶ የሚሆኑት ተስማምተው እየወሰዱ መሆኑን ገልጸዋል። ለዝንጀሮ ፈንጣጣ ወይም ለኤምፖክስ ወረርሽኝ አፋጣኝ ምላሽ ለመስጠት በ2 ሚሊዮን ቤቶች ላይ የቅኝት ሥራ መሰራቱ ተገልጿል። በቅርቡ ለተከሰተው ኤምፖክስ ወይም የዝንጀሮ ፈንጣጣ ወረርሽኝ አፋጣኝ ምላሽ ለመስጠት በ2 ሚሊዮን ቤቶች ላይ የቅኝት ሥራ መሰራቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው ለአሃዱ ያስታወቀው። በሀገር አቀፍ ደረጃ በተከሰተው የዝንጀሮ ፈንጣጣ ወረርሽኝ እስካሁን ድረስ የአንድ ሰው ሕይወት ማለፉ ይታወቃል። አሃዱም ወረርሽኙን ለመቆጣጠር ምን እየተሰራ ነው ሲል የኢትዮጵያ የሕብረተሰብ ጤና ኢንስቲትዩትን ጠይቆ ነበር። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በሰጡት ምላሽም ለወረርሽኙ አፋጣኝ ምላሽ ለመስጠት በተደረገው ጥረት በ2 ሚሊዮን ቤቶች ላይ የቅኝት ሥራ ተሰርቷል ብለዋል። የ80 ዓመቱ የዩጋንዳ ፕሬዝዳንት ለ6ኛ ዙር ብሔራዊ ምርጫ እንደሚወዳደሩ አስታውቀዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ለ40 ዓመታት ሀገሪቱን ለመምራት የሚያስችላቸውን ውሳኔ ነው የወሰኑት። ፕሬዝዳንቱ እንዳስታወቁት ፓርቲያቸው ናሽናል ሬዚስታንስ ሙቭመንትን በመወከል በቀጣይ ምርጫ እንደሚወዳደሩ አስታውቀዋል። ፓርቲው ሀገሪቱን ከአውሮፓውያኑ 1986 ጀምሮ እያስተዳደረ ይገኛል። ዘገባው የአልጀዚራ ነው። በኬንያ በነበረው ተቃውሞ ቢያንስ 14 ሴቶች ተደፍረዋል ተብሏል። ባለፈው ሳምንት በኬንያ ተቀስቅሶ በነበረው ተቃውሞ ወቅት ቢያንስ 14 ሴቶች የመደፈር ጥቃት እንደደረሰባቸው የመብት ተሟጋቾች እየገለጹ ነው። ይህም ቁጣን ቀስቅሷል። ባለፈው ዓመት የታክስ ቅነሳ ምክንያት በማድረግ በነበረው ተቃውሞ የሞቱ ሰዎችን ለማሰብ ረቡዕ ዕለት በኬንያ የተቃውሞ ሰልፍ ተካሂዶ ነበር። በዚህ ሰልፍ ላይም 16 የሚሆኑ ሰዎች መሞታቸውን በኬንያ የሚገኙ የመብት ተሟጋቾችና አምነስቲ ኢንተርናሽናል መግለጻቸው ይታወሳል። በትላንትናው ዕለት በወጣው ዘገባ ደግሞ በዚህ ተቃውሞ ወቅት ቢያንስ 14 ሴቶች ተደፍረዋል ተብሏል። ዘገባው የዴሊ ኔሽን ነው። በእስራኤል አዲስ ጥቃት 45 ዜጎች በጋዛ መገደላቸው ተሰምቷል። እስራኤል በትላንትናው ዕለት በፈጸመችው አዲስ ጥቃት 45 ዜጎች የተገደሉ ሲሆን ከሟቾቹ ውስጥ እርዳታ የሚጠባበቁ እንደነበሩም የሕክምና ምንጮች ገልጸዋል። የሕክምና ምንጮች እንዳስታወቁት በጥቃቱ የጤና ስርዓቱ አስቸጋሪ ሁኔታ ላይ ይገኛል ብለዋል። እስራኤል በጋዛ ላይ ባለማቋረጥ በምትወስደው ጥቃት 56,000 የሚጠጉ ፍልስጤማውያን መገደላቸውና ከ133,000 በላይ ዜጎች መቁሰላቸውን የጋዛ የጤና ጥበቃ ሚኒስቴር ገልጿል ሲል የዘገበው ደግሞ አልጀዚራ ነው። ሩሲያ በዩክሬን ላይ 537 የአየር ጥቃቶችን መፈጸሟ ተሰምቷል። ጦርነቱ ከተጀመረ ጊዜ አንስቶ ሩሲያ በትላንትናው ዕለት የወሰደችው ጥቃት ከፍተኛው ነው ተብሎለታል። ከ537ቱ የአየር ጥቃቶች ውስጥ 477 የሚሆኑት በሰው አልባ አውሮፕላኖች አማካኝነት የተፈጸሙ መሆናቸው ተገልጿል። ዩክሬን ከተተኮሱባት የአየር ጥቃቶች ደግሞ 249 የሚሆኑትን አክሽፌያለሁ ብላለች። ጥቃቱ በርካታ የዩክሬን ክልሎች ኢላማ ያደረገ ሲሆን በምዕራብ ዩክሬንና በሌሎች ቦታዎች ላይም ጉዳት ደርሷል ሲል የዘገበው የሲቢሲ ኒውስ ነው።
ለነበረን ጊዜ ከልብ አድርጌ አመሰግናለሁ። አሃዱ ኒውስ ኤንድ ፖለቲክስ በየቀኑ የሚወጡ መረጃዎችን ለእናንተ እናደርሳለን። አጠር ያሉ መረጃዎችን መራርጠን ለእናንተ እናደርሳለን ማለት ነው። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት ጥሩ ጊዜ ይሁንላችሁ።